ይዛችሁ የምትመጡት ነገር ለምሳሌ ልብስ ጫማ ወርቅ ሌላም ነገር አስፈላጊ ሊሆን ይችላል መሰረታዊ ሊሆን ይችላል ግን በዚህ ልክ ኤክሰስ ሊሆን አይገባም ሁለት ሻንጣ ዕቃ በጣም በቂ የእናንተ ልብስና ጫማ ሰታችሁ ቤት ለቤት ነው የሚያደርጉት ካርቱን ነው ደሞ ለካርቱን ደሞ ለሰልባጅ ደሞ ማዳም ለጣለችው አይደለም ማዳም አንድ ዕቃ ትጥል ምን እስከማቀው ገንዘባችንን አውጥተን ወደ ሀገር ቤት ሊመለሱ ሲሉ መተው ሾፕ ያደርጋሉ ልብስ ይገዛሉ ከማዳም ጋር ታዲያ ያ የሚገዙት ብር የ5 የ6 ወር የተጠራቀመ ደሞዝ ብር ሲመጡስ ወይ የአረብ ሀገር ልብስ ተብሎ አይወደድም ወይ ቤት ለቤት ነው የሚለብሱት ብርሽን ይዘሽ ነው መግዛት ካለብሽ እዚህ ሱቆች አሉ ልብስ ቤት አለ ሼን ኦርደር አለ እንደገና ደግሞ ገበያ ላይ ልብስ አለ የቦንዳ ልብስም አለ በነገርሽ ላይ ካንቺ ልብስ የቦንዳ ልብስ በጣም ቫልዩ አድ ያደርጋል ኢትዮጵያ ውስጥ ይሄ ልታውቂ ይገባል አይደለም ገዝተሽ ካርጎ ልታረጊና ያው ሁሉ አንጋግተሽ በቀረጥ ብርሽ ላይ ያልቅ ማዳም በሰጥሽ እንኳን ሃይ ኳሊቲ የሆነና ያመንሽበትን ካልሆነ ሰብስበሽ ወደ ሀገር ቤት አትምጪ ከመምጣታችሁ ከ4-5 አመት በፊት ያጠራቀማችሁት ልብስ ኤክስፓየርድ አድርጓል አያስፈልግም እዚህ ሀገር የሚፈልገው ነው አይደለም ከዛ በተጨማሪ ደግሞ ዝቅታም እንዳትፈሩ እናንተ የአረብ ሀገር የማዳም ሽንት ቤት አጥበሽ ነው የማዳም ሽንት ቤት እኮ ከአንዳንዶቻችን ሳሎን እጅግ በጣም የተሻለ ምንም እኮ ነውር አይደለም ማጠብ ሽንት ቤት ነውር አይደለም ለምንድነው ዋጋ ያከፈላችሁ ያላችሁ ለተራ ነገር ነው ወርዝ ያረጋል ነገርየው ከእድሜሽስ አንፃር የሚወድሽ በጣም ነው የምወድሽ አይ ሚስ ዩ ምናምን የሚል ቴክስት ነው ምን እየተመከርሽ ነው ነይ መተሽይና አድርጊ ዝቅ በይ ግድ የለሽም አያስፈልግሽም አንቺ እዛ ሾፒንግ የምታረጊበት ብር እዚህ ሻይ ቡና ያስጨምርሻል